ወይ ወይ ከዛ ፋስ እኮ አልጋውን እስከዚያ ባችሁ የምትሉት አንዳንድ ቁጥር እየጻፋችሁ ነው እንቀበለዋለን። አንዳንድ ቁጥር እየጻፋችሁ ነው እንቀበለዋለን ማለት ነው። በነገራችን ላይ እስቲ አንድ ላይ ያድሩ አንድ ቁጥር ጻፉ እና ደግሞ አይ አድሩ እና ሽንግልና የሊኩ የምትሉ ደግሞ ሁለት ቁጥር ጻፉ። እስቲ ወንድ ናቸው ወይ ሽንግልና ይላክ የምትሉ ሁለት ቁጥር አይ አንድ ላይ ካደሩ በኋላ ሽንግልና ይላክ የምትሉ አንድ ቁጥር ያለ አንድ ላይ ካደረ በኋላ ነው። በቃ አንድ ላይ ካደረ በኋላ ነው ሽማግሌ መላክ አለበት እንዴ ሳይሞከር ሳይታይ ምን ይፌ ነው ካደሩ በኋላ ይኸው ካደሩ በኋላ ነው እያሉ ያለው። ካደሩ በኋላ ሁለታችሁን ካደሩ በኋላ ሽንግልና ይላኩ የምትሉ አንድ ቁጥር አይ ቀድሞ ይሊኩ የምትሉት አንድ ቁጥር ቀድሞ ከማደራችሁ ቀድሞ ይሊኩ የምትሉ አንድ ቁጥር አይ ደግሞ ካደሩ በኋላ ይሊኩ የምትሉ ሁለት ቁጥር ካደረ በኋላ አይደለም እዩ አድሮ በኋላ ሽማግሌ ይልክ የምትል አንድ ቁጥር ጻፍ እዛ ጋር በቃ ማደርና ቀድሞ ሽማግሌ ሊኮ በኋላ ይደሩ የምትል ሁለት ቁጥር ጻፍ አለቀ። ካደራ በኋላ እያሉ ነው። ካደራ በኋላ ሽንግልና ይላኩ። ካላደራ በኋላ እኔ ያልኳችሁ ነገር አላዳመጥኳችሁም። ቆይ አንድ ላስረዳችሁ። አብሮ ካደሩ በኋላ ሽንግልና ይልኩ የምትሉት አንድ ቁጥር አይ ቀድሞ ይልኩ የምትሉ ሁለት ቁጥር ቀድሞ ይልኩ የምትሉ ሁለት ቁጥር አንድ ቁጥር ተጻፈ። የምንም ቀድሞ የለም ሳይሞከር እንደ ምግቡን ሳታሸጪ ነው እንደምትበይ እንዴ ምንድነው? ምንም የለም እዛ ጋር ሁለት ምትጽፈው ሁላ ብሎክ ትገባለ ማለት ነው። ማንሽ እናት እኔ ምግብ የሚበላ ማለት ነው። አንድ ነገር ዙዙ አንደኛ ሁላችሁም ተስማምታችኋል። ሳያሳድሩ ቀድሞ ይልኩ ብላችኋል። እሺ ተቀብለናል። ሁለተኛ ላይ ደግሞ የሚላችሁ ጥያቄ አለ። ሁለተኛ ላይ ደግሞ ሽንግልና ተልኮ የድንግልናው አልግ ላይ የተለጠፈው ሶላው ከነ ዋግሌ መላ እና ሁሉም ዲካማት እስከምን ማን ነው ለምን ያስገባሽ? አውሪ አንቺ አውሪ። ቆይ ጋስት የላከ ሶስትን አርትልስ ነው ክፈችና አውሪ ያላ ካልሆነ ሰባተኛ ሰማይ ላይ ነው የሚዘቅለው ላይ ነበሩት። ከዚህ በፊት ለብቻ ነበሩት ሁለቱም አይደለ? ለብቻ ነበሩና አሁን ደግሞ ፈጣሪ አይቷችሁ ፈጣሪ ትንሽ ጊዜ ተለውጧችሁ ሁለቱም አንድ ቤት መጡት። ክላሳቸው ለየብቻ ነው እንጂ አሁንም ሃይሜ እኮ ያለችበት ነገር ለእናንተ አልገባችሁም። ይሄ ነገር ካሰብክ ከዚህ በፊት ለምን ለየብቻ ክላስ ያስኪ አንድ ላይ አንድ ክላስ መያዝ ነበረብክ ነው እያለች አለች። እውነት ውሸት ቪዲዮን ጨርሳችሁ ይሄንን ያለችው ሰምተሻል? እኔ ከሀሳቤ አሁንም ቢሆን ነገም ቢሆን ፈቀቅ አልልም ብላለች። ከሀቁ ማለት ነው። ከእውነቱ ፈቀቅ አልልም ብላለች። ይሄን ዓላማ የያዘችበት ምክንያት ልንገርሽ ላንቺ ማለት ነው። በቀላሉ ልመልስሽ ነው ፕሮብሌም ያለችበት ምክንያት ምንድነው? እሱ አሁን ብሩኬ ያለው ፕራንክ እኮ ነው፣ ግን ስራችሁ ነው። ስራችሁ ይስሩ ግን እነሱ ማለት ነው። ግን ደግሞ እንደ ኢሬር ስንወስድ ደግሞ ብሩኬ ያለው ምንድነው? እኔ ብሊክሚ አንቺ ጋር ሳላድር ብሊክ አልችልም ያለ እሷ ደግሞ ሳትሊክ ማደር አልችልም ካንተ ጋር አምኛ አላድርም ነው አለች። እውነት ውሸት? አዎ እውነት ነው። አዎ እውነትም ብላለች። አዎ የኔ እኮ እሷ ደግሞ ሁለቱም አምኜ ሊያድርቅ አልችልም ያለ እሱ ደግሞ ከኔ ጋር ካላደርሽልኝ በምንም ታምር ሽንግልኛ መላክ አልችልም ብሏል። ስለዚህ ለሁለቱም ስ ጥያቄ ምንድን ነው የምትመልሽልኝ? አንቺን ሊያቀርብሽ እሺ ብሩኬ ሽምግልና ከላኩ ከአንቺ ጋር አላድርም ብለዋል አይደል? እሷ ደግሞ ሽምግልና ሳትልክ ከኔ ጋር አታድርም ብላለች። አዎ ስለነገ ስለምሳሌ ለምሳሌ የእሷን መልስ ልስጥሽ። ስለ ነገ የሚታስብ ከሆነ ስለ ነገ ህይወት የሚታስብ ከሆነ አዎ አሁን እኮ አግብቶ ራሱ ወንዶች እንዴት እየሆኑ ነው?
ምንም ቢወድሽም ቢያፈቅርሽም ወንድ ልጅ ወንድ ነው። ውሻና ድመትና ስጋ አንድ ቦታ ላይ አታስቀምጭም። ለምን አትንኪ ብትም ይነካል ድመቱ ያንን ስጋ። ለዛ እሱ በሶሻል ሚዲያ ላይ እንዲህ አይነት ነገር ራሱ ማውጣት አልነበረም። ፕራንክም ቢሆን ምንም ቢሆን አንድ ነገር ለዛ አንድ ነገር ልንገርሽ ማሪ፣ አይዞሽ አትዲከም። እኔ መልስሻለሁ። እኔ ማሪና ማለት ነው ይሄ እኔ በመጣሽው መንገድ ቆይ ከሴት በላይ ራሱን የሚያውቀው ልጅ ነው። እንደዚህ አትበሉ እና አንድ ነገር ልንገርሽ ማለት ነው ልጁ ማለት ነው እንደ ራስዋ ማለት ነው እንደ ራስዋ ከሴት በላይ በክብሩ ድርድር ማያውቅበት በህይወቱ ላይ ድርድር ማይፈልገው ባይሆን በክብሩ ነው። ገባሽና ነው እሱ ያለው። አሁንም እኮ ብሩኬ ያለው ምንድን ነው አለው? እኔ አብሬ አድረሽ እኔ እስቲ ክብሬን ሊያየ ነው አላት። እሷ ጋር እኮ አድሬ ራሱ ይነካሻል አላለ። ግን ደግሞ ጎመንና ፍየል አንድ ላይ አድሮ እኮ ፍየሏ ያችን ጎመኗ ሳትበላ አታድርም እኮ ግን እኔ ልንገርሽ እኔ ያለው ችግር የለውም። እኔ በምትፈልጊን መንገድ ይመልስሻለሁ ማለት ጎመኗ እኮ ያችን ፍየሏ ጎመን ሳትበላ አታድርም። ግን ደግሞ ሴትና ወንድ አንድ ላይ አድሮ እንዴት ሳይነካኩ ያድራል የሚለውን ደግሞ እኛ እናስባለን አይደለ? ያን ነገር ሃይሚን እንዴት ከእሱ ጋር አድሬ እሱ እኔን አንድ ነገር ሳያደርገኝ እንዲሁ ዝም ብሎ ያድራል ወይ አድር የምትለው ጽጻት አላት ውስጧ ላይ ውሸት እውነት ሴት ልጅ ናት። አንድ ነገር እሺ ሲንግል አሁን ለምሳሌ እንደዚህ ብላችሁ ህሊ ካስገብታችሁ እና ሽንግልና ሊኮ አብሮ አድራለሁ ብል አታድርም ነው እናንተ። እሷ ትዳር ሽምግልና በህግ መሰረት ነው፣ በባህል መሰረት ነው። እሱ ሽንግልና ቆይ አንድ ሽንግልናውን ይልካለሁ ከዛም በኋላ ይዞ ክላስ ቢገባስ እናንተ ምን ቤት ናችሁ? ንገሩልኝ። አስተዳደር ይሄ አንድ ነገር በእግዚአብሔር አንድ ነገር ሊጠይቅሽ። በአንቺም አሁን አንቺም ሴት ነሽ እኔም ሴት ነኝ። ሃይሜና ብሩኬን የምናውቀው በሶሻል ሚዲያ ነው እንጂ በአካል አላውቅም። አሁን ስለ አንቺም ስለ እኔም አንድ ነገር ሊጠይቅሽ። አንቺ ሴት ነሽ፣ ፍቅረኛ አለሽ፣ በጣም ነው የምትወጂ፣ በጣም ነው የምታከብሪ። ያንን ልጅ እኔ ግዴታ ከአንቺ ጋር ተኛለሁ ካለ ተኝተ ያለሽ ሂድት ያለሽ። አሁን ሁለት ምርጫ ቢሰጥሽ ወንድ ልጅ የምትወጂ ወንድ በጣም የምትወጂ ወንድ አንቺን ወድጄሻለሁ፣ እኔ ያለ አንቺ መኖር አልችልም፣ ግዴታ እኔ ከአንቺ ጋር መሆን አለብኝ። ለዛ እኔን ለምሳሌ ክብርሽን ነው ፍቅር አንቺን ነው እየጠየቅኩ ያለሁት እዚህ ጋር ማለት ነው፣ እነሱ አይደለም። በጣም ነው የምትወጂ፣ ፍቅረኛሽ ነው። አንቺ ደግሞ ስለ ቤተሰብ ክብር ታስቢያለሽ፣ ስለ አንቺ ክብር ታስቢያለሽ፣ ስለ ሃይማኖትሽ ታስቢያለሽ። አስብሽ እንተኛ ስል እንጋደም ስል ትጋደሚያለሽ ከሱ ጋር። እንደ ራስሽ አውሪ፣ እንደ ራስሽ ማለት ነው። እሱ በሰዓቱ ነገር ቆይ እናንተ ቆይ ዝም በሉ፣ ዝም በሉ ልንገራችሁ። እናንተ ልጁ ፕራንክ አይደል የሚያደርገው? ለምንድን ነው በዚህ ውስጥ የምትገቡ? ምን አገባችሁ እናንተ? በእነሱ መሀል ምን አገባችሁ እናንተ? ሲጀመር ፕራንክ አይደል እንደሚያደርጉት? ቡራዬ ስለጠየቀች ነው የመለስኩት። ቡራዬ አንድ ነገር ቆይ፣ አንድ ነገር ማለት ነው ማሬ ላስረዳሽና ነው ለአንቺ። እሺ አንቺ አሁን ጥያቄ አቅርበሽኛል። አሁን የአንቺ ጓደኛ መጥቶ በጣም የምትወጂ በህይወትሽ ላይ ቦታ ያለው ሰው መጥቶ ከኔ ጋር ይደር ቢልሽ ፍቅርሽን ነው ወይ ቤተሰብሽን ነው ወይ ልጁን ነው የምትመርጭ ብልሽኛል አይደለ? እሺ ለምሳሌ ያ እኔ ለምሳሌ የኔ ነው ካልኩኝ የኔ ሰው ነው። አዎ አውቃለሁ። ለቤተሰብ ደግሞ ክብር ቀድሞ ይገባል። አዎ እና ደግሞ የኔ ያልኩበት ሰው የኔ ሰውን ሌላ ሰው መግባት ካልፈለኩ የራሴ ነው ብዬ እኔም እሱም የነገ ተስፋ ካለኝ ግን ደግሞ አሁን ለምሳሌ እኔ ብቻ ሊወላችሁት አየሽ እንዴ ማስቆ ለዛ አይደለም። ይሄ ልንገርሽ፣ እኔ በሃይሚ መንገድ ሆኜ ልንገራችሁ። አሁን እንደዚህ እኔ ሃይሚ ያለችው ነገር ትክክል ነው። እኔም በዛ አላምንም። እኔም ያው ለነገ ይሆናል ወይ አይሆንም ብዬ ከፍቅረኛ ከሱ ጋር አልተኝም። ምክንያቱም በዚህ መንገድ ከሄዳችሁ ግን እናንተ ማለት ነው እናንተ ልጁ ሌላ ውስጥ ለምን ቢሆን አልተኛም። ምንም ቢመጣ ሃይሚያው ትክክል ናት። አልተኛም ያለችው ትክክል ነው። ግን እሱ
አሁን እልኛ እያሉሽ እኮ ነው እንጂ በራስሽ ለማታረጉ ነገር በሰው ላይ አንድ ስሚ በእናትሽ እንደዚህ የሚያጫጨንበት ነገር ምንም ነገር የለም። ስለዚህ የራሷን እሷ ደግሞ ብሩኬ ጋር ሌላ ሰው ሴት የሚሆን ማንም ይሁን ማየት አትፈልግም ካለ ብሩኬ ባስተቀር አይደለ? እሱም ደግሞ ከሚ ባስተቀር ሌላ ሴት ማየት አልፈልግም። ስለዚህ አሁን የተኛው ላይ ነው የምትቆመው። እሱ ግግም ካለ ይሄ ኢሬን ብሎ ግግም ካለ የተኛው ላይ ነው የምትመርጠው። አሁን ብሩኬ የተኛውን ትመርጣለች፣ ክብራን ትመርጣለች። አንድ ለምሳሌ የሃይሚን አስተያየት ንገር አንቺ አሁን አንቺ እንድጠይቅሽና ማለት ነው። አሁን ለምሳሌ ሰላም ወዶቼ ሁላችሁም ደህና ናችሁ? እንዴት ነሽ? እና አንድ ነገር እዚህ ጋር ያወራን ማለት አንደኛ ማለት ነው። እሺ እዚህ ጋር አንድ ጥያቄ ልጠይቅሽ አንቺን ማለት ነው። ለምሳሌ አሁን ብሩኬን በጣም ከህይወቷ በላይ ነው የምትወደው፣ ሁሉ ነገር ሆነ ብሩኬ አይደለ? አንቺን ነው የምጠይቅሽ። እየሰማሽን ነው? አዎ። ስለዚህ ብሩኬን ከማንም ሴት ጋር ማየት ማትፈልገው ቢሆን ሃይሚ ናት አንደኛ። ሁለተኛ እኛም ቢሆን ከሌላ ሴት ጋር ማየት ማንፈልገው እኛ ወደስ ነን ብሩኬን ልክ እንደዚህ ብሩኬም ደግሞ ሃይሚን ከሌላ ወንድ ጋር ማየት ማይፈልገው ቢሆን ብሩኬን ነው። ሁለተኛ ደግሞ ሃይሚን ደግሞ ከአንድ ወንድ ጋር ቆማ ማየት ማንፈልገው እኛ ነን። እሺ አሁን ብሩኬን በጣም ምትወዷ ህይወቷ ውስጥ ቦታ ያለው በትክክለኛ የኔ ነው የምትልበት ሰው ቢሆን ብሩኬ ነው ለሷ አይደል እንዴ? መሪ በህይወቷ መሪ ሁሉ ነገሯ ነፍሷ ነው ማለት ይቻላል ብሩኬ። እሺ ይሄ ብሩኬ ለምሳሌ እሱ ይሄ ያን ነገር ኢሪራ አድርጎ ቢገማት እሺ ብሎ ግግም ቢል እኔና አንቺ ከአደራን በኋላ ነው ሽንግልና ምልኮ ኢማን ልይ ከኔ ጋር ይደርብኝ እሷ ለምሳሌ ወዶቼ ሰላም ይሁን። ቆይ እዚህ ላይ አንድ ነገር ልንገራችሁ። ከታየ ሰሞኑን ነበር ማለት ነው። ሄደ ጨርሳችሁ ጋር ታወራላችሁ። ቆይ ጊዜ ቆይ ውራያ አንድ ዝም እያወራሁ ነው። ስለዚህ ማለት ጨርስና ማርስ ልስጣት። አዎ እኮ ለምሳሌ እኔ በቃ ወይ የኔና የአንቺ ነገር እዚህ ጋር ይብቃ ከአማሽልኝ ግቢ ከኔ ጋር ካደርሽ በኋላ ሽንግልና ይልካሉ። አይ ሳላድር ላክ ካል አልክም እኔና አንቺ እንለያይ ቢላት የተኛውን ትመርጣለች? ብሩኬን ማጣት ሆኖ ወይስ ከእሱ ጋር አድራ ፕሮግራሙን ሽንግልናውን እንዲልክ ነው የምትፈልገው? እስቲ በዚህ ምክንያት አንድ ድንስ አስቀምጭ አንቺ ማለሽ ነው። ብዙም አላወራም። አሁን እችን ነገር ብቻ አውርቼሽ ወጣለሁ። ሌላው ገብቶ አስቴት ይስጡ እና ማለት ነው ወይ ሽንግልና ሊኬክ እሺ ካል የምትልክ ቆኔ እሺ ነው የምትለው እንደኔ ማለት ነው። እኔ አንተን ከሚያጣ ሽንግልና የምትልክ ከሆነ እሺ ትላለች። እኔ እንደኔ ማለት ነው እሱን ከሚታጣ ከጭራሹ እውነቱን ይሄ ነገር ቢሆን ከጭራሹ የሚታጣ ከሆነ ሽንግልና ላክ እሺ ያድራለሁ ትላለች። እውነት ነው ውሸት ነው የሚሆን አንቺ ታስረጃለሽ። እሱን ከነ ጭራሹ ከሚታጣው ከሌላ ሴት ጋር ከሚታይ እሺ ብላ ሽንግልናውን እንድልላክ ይደረጋል። እሷ እኮ አሁን ሃይሚ እኮ ሽምግልና ነው ምንድን ነው ሽምግልና ነው ሽማግሌ ላክ ነው የምትለው። በስነ ስርዓት አግባያለች ናደ አንድ ነገር ለእሷ ልጅቷን ማርስ ትመልስልዳ ነው። እኔ ያልኩሽ ነገር ሰምተሻላ? ሽምግልና ብሩኬን ከጭራሹ ማጣቷ ነው ወይስ ከእሱ ጋር ያድራ ሁለተኛ ቀናቶች ሽንግልና መላክ ነው የምትፈልጊ ቢሎን ዛሬ አድሬ ዛሬ አሁን ይሄን ሁኔታ ከእሷ ጋር መተኛት ከፈለገ መላክ ይችላል። ግን እሷ ምኑን ትመርጣለች? ክብሯን ትመርጣለች። አንደኛ ይሄ የአንቺ ነገር ልንገርሽ ማለት ነው፣ ለአንቺ ማለት ነው። ሃይሚ መቼም ብሩኬን አጥታ መኖራት እንዲማትችል ታውቃለሽ። እና ብሩኬም ሃይሚን አጥቶ መኖር አይችልም። አንድ ነገር ልንገርሽ ለአንቺ ማለት ነው። ብሩኬ እዚህ ቤት ሌላ ሴት እሷ እየተያዘችበት ሁለቱ እየተያዙ ቤት ሁለቱ እየደከሙ ቤት ነው አይደለ? ሌላ ሴት መታ እንግዲህ ትኖር ሃይሚ ሞቷን ትመርጣለች እንጂ ዛሬ አድሬ ነገ ሽንግልና ይልካሉ ቢላት ጌታን ሃይሚ ማለት ነው። ቆይ እኔ አንድ ጊዜ ትንሽ አውርቼ እወርዳለሁ። በጣም ይቅርታ። ቆይ ውዴ ቆይ ብዙ ነገር አውርተሻል። ሃይሚ ትላንትና እያወረች ሆና አይተሻል። ሰላም
ቆይ አንድ ጊዜ ማለት ነው። ሰላም ሁላችሁ መጀመሪያ የሁላችሁ ውዶች፣ አሁን እኮ ብራንክ መሆኑን ሁላችንም እናውቃለን። ብሩክን 2 ዓመት እናውቀዋለን። በፍጹም እንደዛ ያደርግም። ብሩክ የሙሽዬ ልጅ ነው። እንኳን ሃይሜን ማንንም ሴት አይጎዳም። ስለዚህ ብራንክ ስለሆነ ምንም አይነት ችግር የለውም። ብራንክ መሆኑን በደንብ ነው የሚያስታውቀው። እውነት እንኳን ቢሆን እንደሆነ አውቀናል። እናቱ አውቀናል። ነገሩን እኮ እውነት እንኳን ቢሆን እንደዚህ አይደረግም። አያደርግም። ሳሌም እንትን ጥያቄ ተመልሷል አይደል? ስለ ልጁ ግን እናንተ ሰዎች ለምንድን ነው ግን ቡራ ልንገርሽ፣ ቡራ ምንድን ነው የምታወሩት? ማታወሪ ነገር አታውቂም። ኧረ በእናታችሁ ምንድን ነው በዚህ ልክ የምትንጫጩት? በቃ ፕራንክ ነው ተባለ አይደል? ፕራንክ ነው በቃ አትጫጩ። አንቺ ምንድን ነው የምትመጪው? አንቺ ሃይሚ ቦታ ሆነ ምን ትመጫለሽ? ምን አይነት ወጥ ነው የምታወሩት? ብሩኬ ሃይሚን ኒካስ ሽማግሌ ሳይልክ ጫፏን አይነካም። ጫፉን አይገርማችሁም? ጫፏን አይነካም። ሽማግሌ ሳይልክ እንደዚህ ሆነ። እሱ ፈልጎን ብሩኬ ደግሞ ምንድን ነው የምታወሩ? መፍቱ ነው። እንዴት ነው ማይነካው? ምን ብሩኬ አይነካም። በቃ አይነካም። ለምን እሱ ወዶ እንደዚህ አውረቱ ለሷ ሳምታ አይደል? እንደ እሷ ምን አነች? ትናንትና ምንድን ነው አለችው? ሃይሚም ራሷ ስራ ትይዝ። በቃ እንደ ልጁን እንደዚህ አታርግ። ከኔ ያለ ያገኘ ነገሩን ከሌላ ሴት ሊያገኝ ነው ሄደ ብላ ያወረቱን ብዙ ሰዎች እንደዚህ እየሳደበ ነው። እሱ ምንድን ነው በዚህ ልክ የምትንጫጭ? ፕራንክ አሁን በቃ አለቀ። ፕራንክ ነው። ልጁን ራሱን አንዳንድ ሰዎች ራሳችን ከፍ አድርጋቸው አንድ ሰው ዝቅ አታርጉበት። ሁሉም ክብር ያለ ሰው ነው። እሱም ክብር ያለ ሰው እኮ ነው። እንደዚህ ዝቅ የሚታረጉት ምንድን ነው የምትጫጩት? አበዛችሁ። አውሪ ሰላም። አንቺ የተረገምሽ አንቺ ነሽ ይሄንን ነገር ያመጣሽ። ያግሬሽ እኔ እኮ ማለት ነው እነዚህ በጎች እኮ ፕራንክ አይደለም የሚሉን እኮ አቁም። በጎች አይደለም በሬዎች እንደመቼ በሳራ አጥቶ እኮ ነው ወዝ እያሉ ማለት ነው። ለካ በጎች ለካ ይገማል። ጊሙን ታካላችሁ። ጊም ሲጀመር ቀብራራው እሱ እንዴት ያደር በገዛ እሱ እኮ ነገም ተነጎዳም ቢቆይም ማለት ነው ብሩኬ እንጂ ሃይሚን የሚነቃት እናንተ ሄዳችሁ አይደለም የሚታገቡት። እናንተ አይደላችሁም እና ከእሷ ጋር የምትሆኑ። ስለዚህ ማለት ነው በር ነው ፕሮብሌም ዛሬ ነካ ቆያ አመት ለምን 10 ዓመት ይቆይ ራሱ ነው መተቤቱ ማይድም ማለት ነው። እና ስለዚህ አትንጨቱ ፕራንክ ነው። ሰብስክራይብ ሰላም ማለት ነው። የምታወሩ ነገር አውቃችሁ አውሩ። ምንድን ነው ምን አውርተናል? ምንም መራወራ ነው። ልጁን አትንኩ። ልጁ ፕራንክ ነው የሚያደርገው። ልጁ ትላንትና ትላንት ወዲያ በገመድ አስራችሁ አታስተውሱ። እሷ ሴት ልጅ ናት። እንደዚህ ለምን ታወራላችሁ ብላ ነው መጣች እቺ ልጅቷ ማለት ነው። እሺ እኔ ደግሞ በገዛ ሚስቱ ነው ቢቆይም ቢዘገይም የራሱ ንብረት ነው፣ እንደ ፍላጎት መሆን ይችላል አልኩኝ። ከዛም በኋላ ለአንቺ ቢጠይቅሽ አንቺ እሷ ቦታ ለብትሆኝ ምን ታደርግ ልትችላለች አለችልም። እንዴት ነው አሁን የራሴ ነው ብላ ካመነች ከእሱ ሌላ ሰው ስለሌላት ብትሆንም እኮ አሁን እኔ ከእሱ ጋድራሽ እንግዲና ብልክ ደስ ላታል ነው አልኳት። ምክንያቱም ወደፊት አሁን ማለት ነው አሁን ሃይሜ ራሱ ማለት ነው ሃይሜ ራሱ እሺ ብትል ብሩክ የሚተኛ ሰው ይመስልሻል? እኮ በጎች አቅም አይሚን እኔ እኮ ብሩክ ድርድር እና ፍቅር የሚባል ነገር አለ እኮ ከዚህ በፊት ድንገራችሁ ከዚህ በፊት በራሷ ቤት ታሙ የነበረ ጊዜ ፕራንክ አርግተው ተኝታ ጫብሽን አልነቀም በእንጨት ደህና ዋላችሁ ውዶችዬ፣ እንዴት ናችሁ? የቀባረብ ነበር
እናንተ ዝም ብላችሁ ትጫወታላችሁ። ልጁ እየተቀጣቀጣችሁ ነው። ማሻላ በጣም ደስ ይላል። በጣም እየተቀጣቀጣችሁ ነው። ዙዙዬ የኔ ውድ ስሜቱ እንዴት ነው? በእናትሽ አንቺ ንገሪ። እኔ እኮ አንቺ ጎን ነኝ። ስሜቱ በጣም ነው ደስ ብለው በልበል ይላል። አንደኛ ናት። ዝም በል እኔ ልንገራችሁ ምን አባባል አለ መሰላችሁ? እኛ ሀገር ላይ ምን አባባል አለ? እኔ አላወራም። ይሄ ንግድ ትችያለሁ፣ ግን አሁን ትላንት ብዙ ሰው ደስተኛ አይ ቀዝቀዝ ያለ ነገር ጠጡ።